ሰላም ጤና ይስጥልን ውድ የእፎይ ቲዩብ ተከታታዮች እንደምን ከረማችሁ? እንደምንድን ናችሁ? ወንድም እፎይ እንዴት ነህ? ሰላም ጤና ይስጥልኝ። እንኳን ደህና መጣ። አድማጮቻችንም ሰላም ብያለሁ። ሰላም መልካም። እንግዲህ ዛሬ በሳውዲ አረቢያ ላይ እየተደረጉ ያሉ አንዳንድ ቪዲዮዎችን ሰብስበን ይዘን መጥተናል። በጣም የሚያሳዝን ነገር ነው እውነት ለመናገር እነሱ ላይ ከትምህርቱም አንጻር ሊሰማንም ነገር ለማጋራት ነው የመጣ ነው። በጥሞና እንድትከታተሉ በአክብሮት እንጠይቃለን። እንግዲህ ቪዲዮዎቹ ትንሽ አስደንጋጭ ናቸው። ለመናገር ራሱ በጣም ይከብዳል። የሰው ልጅ ዛሬ ቀጠሮ አለን የምናርደው እንዳቀሩ ማታ እየተባለ የሰው ልጅ እየተራረደ ነው ቲክቶክ ላይ። ይሄ በጣም በጣም የሚረብሽ ትውልድ ወዴት እየሄደ እንዳለ በጣም አደገኛ አካሄድ የሆነ እያለማመዱን ያሉት ምንድን ነው ብለን እንድንጠይቅ የሚያደርግ ነው። እንግዲህ ቀጠሮ ተይዞ ዛሬ ማታ የሚታረድ ስላለ እንዳቀሩ አበባም ያላቸው አበባዛችሁን ጊፍት እየተባለ ማለት ነው። እንግዲህ ከስር 2000-3000 ሰው ጊፍት እየሰጠ ሼር እያደረገ ኮፒ ሊንክ እያደረገ አራጆችን ያበረታል ማለት ነው። አንደኛው አራጅ ትልቁ ላይ ሆነና ሌሎቹ 9 ደግሞ በትንሿ ላይ ሆነው እንዴት ማረድ እንዳለበት መመሪያ ይሰጡታል ማለት ነው። ተወሰነ ቪዲዮውን እንየውና እንመልሳለን። أنا بدي عزيز والله بالله برو وجهي يعني وجهي أنا كم نقول تطلع في التنين برو جولو ما دان كاراتين كارانه جيني جولو ما كاراتين كارانه كان بقول أوه سيجي نجيا ما ياو دي ماجي إبادي أتوقع غادي راغدي ميا كوي ديسا مي ما فول خيساني من الدور مال تهو فيتي أي نوع مكاسة أنا جايز علي يا زيامي فكرني عنه علي أفرو خنا مو إيه أوان دفيتين متى خنا سرّين داخل أكن أنجام أني دفيتين متى خنا سرّين تبصي እንግዲህ እንደሰማችሁት እነኚህ ለእርድ የቀረቡ ናቸው። ቪዲዮ እርዶቹን አናሳያችሁም፣ የዩቲዩብ ፕላትፎርሙም ስለማይፈቅድ ማለት ነው። ደሙ ሲፈስ አንገትና ሌላው ጅስሙ ሌላው የሰውነት ክፍል ሲለያይ ያሉ ፓርቶችን እዚህ ላይ ማናሳያችሁ፣ አንድም አይምሮ ይረብሻል፣ ሁለተኛ ደግሞ አልጎሪዝሙም እንደዚህ አይነት ነገሮችን ስለማይፈቅድ ነው። እንደዚህ ይዘው ነው እንግዲህ እርስ በርስ እየተራረዱ ያሉት። ጭንቅላቱን በሴፍ ይቀለዋል ማለት ነው። መጽሐፍ ሲናገር እንዲህ ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26 ቁጥር 52 ላይ ሴፍ የሚያነሳ ሁሉ በሴፍ ይሞታል ይላል። ሴፍ የምመዙ በወንድሞቻችሁ ላይ ጥንቃቄ ልታደርጉ ይገባል። ይሄ ሰይጣናዊ ድርጊት ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ናችሁ የአባታችሁ ምኞት ልታደርጉ ትወዳላችሁ። ሐሰተኛ የሐሰት አባት ነው። ሐሰት ሲናገር ከራሱ ይናገራል፣ እርሱ ነፍሰ ገዳይ ነው ይለዋል። የዲያብሎስ የግብር ልጆች የሆኑ ናቸው የሰው ደም እንዲህ የሚያፈሱት። ሌሎች ቪዲዮዎችንም እንመልከት እስቲ። እጅግ በጣም ብዙ ናቸው። ደቂቃ ተከወራበና ሙጫና ገርቴ ሞሩ ምራታሌ ጅራ አከሉኩ ገርቴ መስቀላ ጎነ ጅራ ወረጃ ከጅር ተንጋራን ሲናተን ደው ቦይ ዲፊታ ቆይላ አኩ ማን ሌ ወራባቴ ገራኑ ቀበናው ህንጉባን ኦቦሌሶ ዲራሚ ጤት ቦዲ የዲሮ ካ መተር እጀዱቲ ቃሊ በቃ ዲጋ ሞርማ ገሬ ቀበኑ ጉባን ጅራ ያቺ ዲጋ ሞርማ ገራቦ ቪዲዮ ወራበና ነው በና ቪዲዮ ወራበና ሁን ትከሳ ጉባን ያቺ ደቂቃ ተከተለ ዋቃው ወለ ወርቃለ ጅራ ጉርባን ሞር ምራታሌ በር አት ዲጋ መታ አርጉ መተና ጋፋ ኢጂኑስ ቆይ ኢንቲፊታ ጋፋ ኢጂኑስ ከናፊን ኢጂና አልሐምዱሊላህ ገራኑ ቀበናዬ ጅራ ቆይ ገራ ኢንተርሚ ሰለ ጉቱ ወራበመ ጅራ ገራኑ ቀበናዬ ጅራ ገላቶማ ኡልፋዳ ቀበኖኒ አልሐምዱሊላህ ወላሂ አርአራፈኩን አርአራፊ ሀቢቢ ከቢራት ነው ወላሂ አልቃና መሰደት ይገርማል። ምንድነው እሱ እያለ ያለው የአንድ ደቂቃ ቪዲዮ
ስናርደው ያለውን ፓርት እናሳይ አለ። ቪዲዮ ሲያርዱት አንገቱን ከወገቡ ከሌላው አካባቢ አካል ጋር ሲለዩት አለ። ደሙ እንደ ውሃ ሲፈስ አለ። እዚህ ማናሳያችሁ እንዳልኳችሁ ሲስተሙ ስለማይፈቅድ ነው። ረካን ያለው በቃ የሆነ ውሃ ጠምቷችሁ እንዴት ነው እርክት እንደምትሉት ረካን። አሁን ልባችን ደስ አለው፣ ሆዳችን ተረጋጋ። አሁን ደሙን ደግሞ ሌላውም እንዲያይ አንድ ቪዲዮ ጭንቅላቱ ላይ ቆመ ስገዘግዘው ያለውን አሳይ፣ ህዝቡ እንዲያይ እንዲረካ። እንስሳ እንኳን ሲታረድ ያሳደግከው እንስሳ እንኳን ከሆነ ሲታረድ ደሙ ሲፈስ ካየ በጣም ነው የሚረብሽ። ያሳደግከው እንስሳ እንኳን ማለት ነው። እንኳን አብሮህ የበላ የጠጣን ጭንቅላቱ ላይ ቆመ 3000 ምናምን ሰው ቁጭ ብሎ አበባ የሚሰጣለ ገስት ላይ 9 ሰው ቁጭ ብሎ በርታ እረደው ወንድ አይደለህ እንዴ ደሙን አሳያቸው ለህዝቡ። ደሙ ሲፈስ አሳይ፣ ጭንቅላቱን ከሌላው አካል ሲለያይ ያሳይ እያሉ ነው እያረዱ ያሉት። አንድ ቋንቋ ነው የሚናገሩት። ከአንዲት ሀገር ከኢትዮጵያ ነው የወጡት። ሳውዲ ላይ ነው ብዛት የሚያደርጉት። አንደኛውማ በጣም ያሳዝናል። ቪዲዮውን እዚህ ያላመጣ ነው። ለእናቴ አንድ ነኝ፣ ለቤተሰቤ አንድ እኔ ብቻ ነኝ፣ ወንድም እህት የለኝም፣ እባካችሁ አትረዱኝ እያለ አረዱት። እያለቀሰ በፈጠራችሁ ለእናቴ ብዬ ነው የወጣሁት፣ ቤተሰቤ በጣም ችግረኛ ናቸው፣ ለእናቴ ብዬ ነው የወጣሁት፣ አንድ እኔ ብቻ ነኝ፣ ማንም የላትም፣ አትረዱኝ እያለ እየለመናቸው ጭንቅላቱ ላይ ቆመው አረዱት። ማረጃውን አሳያችኋለሁ በምን አይነት ሁኔታ እንደሚያርዱ። ለማረጃነት የተዘጋጀም አለ። እንደዛ እያለ መጨረሻ ላይ ያረዱት። ያ ሀቢቢ ልክ ባልና ሚስት በፍቅረኞች ፍቅሬ እንደሚባል ቢጨንቀው ያ ሀቢቢ አትረደኝ እያሉ አረዱ። በዚህ መጠን ወንድሜ ወንድሜ አትረደኝ፣ ያ ሀቢቢ አትረደኝ እያለው አረደው። እጅግ በጣም ብዙ ናቸው እንዲህ እየተራረዱ ያሉት። አደባባይ ላይ ላይቭ ላይ በርታ ጎበዝ የሚለው አለ፣ ጊፍት የሚሰጥ አለ፣ አካውንቱን ቫይራል የሚያወጣ አለ። የህግ አካላቶች ምን እየሰራችሁ ነው? እንመልከት እስቲ ሌሎች ነው። ደሙ ከኋላ Barkale shabakan boran tala gubarot bonan agarter manjuru. Bakka bonan afris bakka shabakan kenjiru nafdi. Jafaranyu. Jafar Gazali asa. Magana magam Islam Jafar Jafar ini abeng. Surabo sentukna. Gazali senje kwa. Ayer agge fadu hafarso usmi. Kotta na basada ji muzammil. Def. Aye, hafarso usmi muzammil kotta na basada andu jira no takallen kabna no takallen tukina. Isina fare lolo jirtadi wallo na salut jirti jin. Ajina han wallo jirti wallo na salut jirti. Umne salamne jina karte. Kotta na basada ji bo mahara sibo sada natte ninja. Rangat ji bo. Vijay karata abo ko bati wallahi makan ይሄ ጭካኔ ሁሉ ጥግ ነው። ምን በል እያለው ነው? ናስጡልኝ እስቲ እያለ ነው። ወሎና አርሲ ናቸው አሁን በዛት እየተራረዱ ያሉት። ወሎዎችን አርሲ ያርዳሉ፣ አርሲዎችን ወሎዎች ያርዳሉ። ማረድ ብቻ አይደለም እያደረጓቸው ያሉት። ወንዱን በወንድ ውስጥ ብልታቸው እንትናቸው ውስጥ ካካማያቸው ውስጥ እንጨት ይከታሉ። አሁን የሚያለው ያለው እየደፈሩኝ ነው። እንጨት ይከቱባቸዋል።
ከመግደላቸው በፊት ከማረዳቸው በፊት እንጨት ይከቱባቸዋል። እንዴት ብዬ ላስረዳችሁ? ቃል ማይገልጸው ሰቆቃ፣ አይምሮን ቶርች የሚያደርግ ሰቆቃ፣ እናት ስታይ፣ ልጆች ሲያዩ አይምሮን የሚያቃውስ ድርጊት፣ የጭካኔ ጥግ። እርዶቹን ማናሳያችሁ እንዳልኳችሁ ዩቱብ ስለሚይዝብን ነው። አሰቃይቶ መጨረሻ ላይ አንገቱን ይበጥሱታል። እንዴት እንደሚያደርጉ የሚናገሩትን እንሰማለን። ኢላ ተቆፋራ ገፈዳ ስታንዳርድ ኡፌገቴ ቀበኩን ኢላ ኪኖላላይ ገራ ከሰ ከጅሩ ስታንዳርድ ኡፌገቴ ቀበ ወላሂ ሪያላ ዲበሰዲፍ ሸንተማ ብሪ ሱንዲክ ብሪ ዲቅሾዳ ቢተዱ ልቡ ከቲኑ ፌጊ ማል ጎተ በይታ ሸንኮክ ይወዳ ጌቴ መነ ገላ ዳበቴ ጥይቲ ቀባቴ ሽጉጢ ቀባቴ ሙርማ አከናት ትጎቴ ቻራም ከየላላል አከት ትጎቴ አከት ራሙርታን አሲም ቡታ ሞርማ ጉቱ ረዳ በርሳማ አመላል አከና መንቱቅኔፍ አከዋንተ ከንቱቅኔፍ ሀጋ ጋፈና መቀሉት የዴረታ አይቻ ሀጋ ጋፈና መቀሉት ኩን ራባውን ቀቦቹ ጋፈ ዋርግኔ ቆፈራ ባብና ቀራማ ይሳላል ሲገለ ዋጀራ ዳበቴቱማ ዋቱ ዱፌምቲ አርጊቴ ጅርታሚ ትጎቴቱማ ሸጥ ጎቴ መታን ጊዜ ረለፈቡ የመታለ ፉቴ ይሰለ ባቴ ዮካን ለፈራ ሀርኪፍቴ ዮካን ኩሩ ዋን ደላይ ዱረት ኬቴ አዋሉ ቀብዳቻ ፍራ ፈገሲቴ ወላ ዱዋን ሲኛር አዋሉ ቀብዳቻ ሶ ከናፉ ስሞልኝ እንግዲህ ምንድነው እያለ ያለው? ይሄ ስታንዳርዱን የጠበቀ 350 ሪያል የሚሸጥ ማረጃ ነው። ስታንዳርዱን የጠበቀ ነው። ለምን ሽጉጥ መሳሪያ ያዘ አይሆንም። እንደዚህ አንዴ አንገቱ ላይ ታስገባና ሳብ ማድረግ ነው። ትበጥሰዋለህ። ከዛ ጭንቅላቱን እዛ ሄደ እንትጥላለህ፣ ወይንም በክሩ ነገር ወስደህ ትቀብረዋለህ። እና ግዙ ስታንዳርዱን የጠበቀ ማረጃ ነው እያለ ይሄ ደግሞ ማረጃውን እያስተዋወቀ ነው። እነኛ የሚያርዱበት አለ። ይሄንን ማረጃ ነው ግዙን፣ ስታንዳርዱንም የጠበቀ ነው። አንገቱ ላይ ከተ ብቻ ሳብ ማድረግ ነው። የሰው ልጅ ለማረጃ የሰው ልጅ ማረጃ ነው። ምን ትላለህ? ዛሬ ለመናገር ስለከበደ ነው ልጅ ሙሳ ዝም ያልኩት። ማለት አይምሮ ሊቀበለውም አልቻለም። ትንሽ አስነዋሪ ማለት ከአይምሮ ከሰውነት የወጣ ነገር ነው። ለመቀበል ትንሽ ያስቸግራል። ኖርማል ጤነኛ ሰው ሊቀበለው በጣም ያስቸግራል። እና በግ ማረጃ አይደለም አስብ። ሰው ማረጃ ግዛኝ እንደዚህ እያለ መጽሐፍ አንድ ደስ የሚለኝ ጥቅስ አለ። አንድ ጥቅስ ስላመበላችሁ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ቁጥር 9 ላይ አታመንዝር፣ አትግደል፣ አትስረቅ፣ አትመኝ የሚሉትን ሌሎችም ትእዛዛት ቢኖሩም አለ ባልንጀራህን እንደራስ አድርገህ ውደድ በሚለው በዚህ በአንድ ሕግ ተጠቅልለዋል ይላል። ባልንጀራ ምን አድርግ? እንደገዛ ስጋ እንደራስ አድርገህ ውደድ። አየህ፣ ባልንጀራን ስትወድ እንደራስ ስትወድ አንተ ላይ እንዲደረግ ማፈልገውን ባልንጀራ ላይ አታደርገው። ባልንጀራ ላይ በፍጹም ልታደርገው አትችልም። አንተ ራስህን እንዲደረግብህ ስለማትፈልግ ያንን። ለዚህ ነው ክርስቶስ በማቴዎስ ወንጌል ምዕራፍ 5 ላይ ከቁጥር 40 ጀምሮ ለሌሎች እንኳን መልካም ማድረግ እንዳለብን ያስተማረ፣ ለጠላቶቻችን እንኳን ምህረትን መለመን እንዳለብን፣ ለሚያሳድዱን እንኳን ጸሎት ማድረግ እንዳለብን አይደለም ወዳጆቻችንን ጠላቶቻችንን፣ ያው ምንም ማያውቅን አንድ ምስኪን እንደኔ ተሰዶ የወጣን አካል እንዴት ነው እሱ በስደት ላይ አግኝቼ ማርደው? አሁን እነኚህ አካላት ተሰደው ሳውዲ ሄዱ ናቸው። አብዛኞቹ በእግር ሄዱ ሊሆኑ ይችላሉ። ገባ? ቤተሰቤን አሳልፋለሁ ብሎ ሄደ። እናንተ ምስኪኑ እንዴት አደባባይ ላይቭ ላይ ዛሬ የሚታረድ ሰው አለ? እንዳቀሩ ቀጠሮ ጌም በፊት ቀጠሮ ጌም ላይ አንዳንዱ ሊጥ ይገባል፣ አንዳንዱ እቃ ይሰብራል፣ ሽንት ቤት እንትን ይላል። እንደዛ ነበር። አሁን ከፍ አድርገውት ለየት አድርገውት በምን አደረጉት? ጨዋታውን ዛሬ የምናርደው ሰው ስላለ ላይቭ እንዳቀሩ ይባላል። ትልቁ ላይ ይደረጋል፣ 9ኙ ላይ ሌሎቹ ይቀመጣሉ። አሰቃይቶ መጨረሻ እንዴት ማረድ እንዳለበት ይነግሩታል። አንገቱንና ጭንቅላቱ ላይ ቆምና ይሄንን እምሽክ ያደርገዋል። ከዛ ደግሞ ሲፈስ ራቅ በልና እንዳይዘጋብን እንትኑ ትንሽ ጨለም ደብዘዛ ያርጉትና ደሙ ሲፈስ
ታንገቱ ጭንቅላቱና አንገቱ ተለያይቶ እሱን ያሳዩሃል። የጭካኔ ጥግ ማለት ነው። እጅግ የጭካኔ ጥግ ገባ። በብዙ አይነት ይህን እንዴት ትገልጸዋለህ? የሚያወሩት አንድ ቋንቋ ነው። አንድ ቋንቋ እንኳን እያወሩ ማለት ነው። ልክ በባቢሎን ጊዜ እንደነበረው ቋንቋቸው እንደተደበላለቀ እንኳን አንድ ቋንቋ እያወሩ እየተግባቡ አይደለም። አንድ ምስኪን ምንም ማያቅ እየለመናቸው ለቤተሰቤ ላሳልፍ የወጣው ነኝ፣ ቤተሰቤ ጠግቦ ማይበላ ነው፣ እኔም በስደት ከመጣው እንዲህ ነው፣ አንድ ነኝ ለቤተሰቤ እባካችሁ ተውኝ። አንድ ቀን ማያውቁት ማያውቃቸው ተጋጭተው ማያውቁ እግርና እግር እንኳን ይጋጫል አብሮ ስላለ። ይሄ አብረው እንኳን ያልሆኑ በርቀት ያሉ አድነው እዘው እንደ እንስሳ አደባባይ አንጥተው አንተ ወሎ ነህ አንተ አርሲ ነህ እየተባባሉ ይገዳደላሉ፣ ይተራረዳሉ። እንደዚህ አይነት ነገር እንዲህ በቀላሉ የሚቆም አይመስለኝም። እንግዲህ የመጨረሻውን ቪዲዮ እንየውና እንመለስ። lola dhiiran lolla keessan agartee yoo guddate ijoollee agartee nama 50 qofa aynuu fiddan tarsiimoon lola takkuu lafa kanarratti lolamee hin beeyne wallaahi wa billaahi karii mana isin lolchiisa lola lafa kanarratti ilmi namaa kun jechuudha yoo qiyaaman boruu ibsaan hin bu'in laala yoo dachiin tun sochootee dachiin tun hin citin laala tokkoffaa irratti namni amma booda yoo qalame zimbiloo akkana albeen hin qalamu. Waa tokko isinitti himna. Jalqaba irratti quxiin hundatti irraa muramee nyaata. Jismii isaa kana irraa ciranii nyaachisanii ufumaa waddatee haa nyaatu. Wallaahi warabbal kaaba. Ufumaa ofirraa muree waddee ibiddaan gubee haa nyaatu. Haza alaamatul musiibaa waahid. ይሄ ደግሞ ጭራሽ ከፍ አደረገው። ካሁን በኋላ እንደውም በቢላዋ እናርድም አለ። ምናደርገው ብልቱን ቅድሚያ ቆርጠን ጠብሶ እንዲበላ እናደርገዋለን። የራሱን ብልት እንዲበላ፣ ከዛ በኋላ ከሰውነቱ ላይ እየቆረጥን እየጠበሰ እንዲበላ እናደርገዋለን። ራሱ እንዲበላ እንደዛ አድርገን ሰውነቱ ወይንም ጅስሙን በልቶ ራሱን አርዶ እንዲጨርስ ነው የምናደርገው። የጭካኔ ጥጋያ ይሄ እንግዲህ የኢትዮጵያ ደህንነት ምን እየሰራ እንደሆነ እንደነኚህ አደባባይ ላይ ወጥተው እንደዚህ አይነት መመሪያ የሚሰጡትን ክትትል አድርጎ አደብ ላይ ያስገባቸው ይገባል የሚል መልእክት አለኝ። በዚህ መጠን ጭካኔ ኬል ሊመጣ ይችላል። ገባ ውጭው ዓለም ላይ እኮ የዛሬ 10 ዓመት 20 ዓመት የተከናወነን ወንጀል ተቀብሮ የቀረን ገዳይ ማን ነው እንዴት ሞተ ማይታወቅን ምርምር አድርገው በጊዜው ቴክኖሎጂው ስላልፈቀደላቸው ገባ በጊዜው ቴክኖሎጂው ሳይፈቅድላቸው ቀርቶ ማን ነው ገዳይ የሚለውን ያልደረሱበትን አሁን በመረጃ እያያዙ እንደሆነ ታውቃለህ። የተቀበረ እንትኑ ዲኤንኤ እያያዙ እያንዳንዱ ምርምር እያደረጉ ከአጥንት እየወሰዱ መመሪያ እንትን ማለት ነው መረጃ ከአጥንቱ እየወሰዱ አሁን እንደገና ኢንቨስቲጌት እንዳዲስ እያደረጉ የዛሬ 20 ዓመት 15 ዓመት የተደረገን ድርጊት አድነው አነፍንፈው እንደዚህ እያያዙ ለፍርድ ያቀርባሉ። እኛ ጋር ራሱ ገዳይ ራሱ አደባባይ ወጥቶ ቢላዞ አንገት እየበጠሰ ገዳይን ደግሞ ጀግና ግደል መመሪያ የሚሰጡ በዓለም ላይ ታይቶ ማይታወቅ ነው ያለው። ካሁኑ ልጅ ታይቶ ማይታወቅ አሁን መመሪያ እንሰጣለን። እሱም የራሱን ብልት ቆርጦ እንዲበላ እናደርገዋለን። ሌላውን ሰውነቱን ቆርጦ ጠብሶ እንዲበላ እናደርገዋለን። እንዲያርገን አሰቃይተን ራሱ እንዲገል እናደርገዋለን። እንጥላለን። እንግዲህ ይሄ እውነት ለመናገር ሙሉ ለሙሉ የአጋንንት ስራ ነው ማለት የሰው ልጅ ከቀልቡ ሆኖ እንደዚህ አይነት ለማለት ሳይሆን ለማውራት ለማሰብ አእምሮ ላይ ለማሰብ የሚከብድ ነገር ነው እና ልቦና ይስጣቸው አይደለም የሚባለው ለእነዚህ ሰዎች ፍትህ ነው ያስፈልጋል። በህግ ሊዳኙ ሊጠየቁ ይገባል። መጽሐፍ ቅዱስም ላይ ደግሞ መጽሐፈ ምሳሌ ምዕራፍ 2 ቁጥር 11 ላይ ጥንቃቄ ማድረግ እንዳለባችሁ ማስተዋልም እንደሚጋርዳችሁ ይናገራል። ጥንቃቄ ይጠብቃል፣ ማስተዋል ይጋርዳል። ስለዚህ ውድ አድማጮቻችን ሙስሊሞችም ክርስቲያኖችም ከእንደዚህ አይነት እጅግ ጸያፍ ድርጊት ራሳችሁን ጠብቁ። ውድ የሀገሬ ልጆች በተለይም በስደት የምትገኙ ከእንደዚህ አይነት ራሳችሁን ጠብቁ።
የሚል መልእክት አለኝ ማለት ነው። ለኢትዮጵያ መንግስት ደግሞ እንደዚህ አይነቱን በአስቸኳይ ለህግ እንዲያቀርብልን ይሄ ቀልድ አይደለምና ይህንን የሚያደርጉትን በቀላሉ አድነው መያዝ ይቻላል። አስፈላጊ ከሆነ ከቲክቶክ ካምፓኒ ጋር መነጋገር ይችላሉ። ከየት አካባቢ ነው ይሄ ነገር እየተካሄደ ያለው የሚለውን ካምፓኒው መረጃውን ሼር ላይ ያደርጋቸው ይችላል ማለት ነው። ቀላል ነገር ስላልሆነ የሰው ህይወት ነው እየጠፋ ያለው። ካምፓኒውም እንደዚህ አይነት ነገር ሲደረግ በቀላሉ ሚዲያው ላይ እንዲሰራጭ መፍቀዱ ሊያስጠይቀው ይገባል ብዬ አምናለሁ። እንደዚህ አይነት የሰው ህይወት በሚዲያው ላይ የሚታረድበት ልክ እንደ ቄራ ቲክቶክ መሆኑ ኢትዮጵያ መንግስት እዚህ ላይ ኮንሰርን ሆኖ ሊሰራበት ይገባል ብዬ አምናለሁ። እንዲሁም ደግሞ የሳውዲ ኤምባሲ ለእነሱም ጥሪ ያቀርባለሁ። በወገኖቻችን እዛ ባሉ በስደተኞች ላይ እንደዚህ አይነት ጸያፍ ድርጊቶችን እለት ዕለት እየተመለከትን ስለሆነ ምን ይሰራል ኤምባሲው? ምንድን ነው የሚሰራው? መረጃ የለኝም እንዳይል መረጃው አደባባይ ላይ ነው ወጥቶ እኛም ያየ ነውና፣ ስለዚህ ኤምባሲውንም በዚህ ጉዳይ ላይ መግለጫ ወይን እንዲሰጥ ወይንም ደግሞ ክትትል እንዲያደርግ እነኛንም ይህንን እስካሁን ድረስ ሲፈጽሙ የነበሩ ብዙ ታርደዋል። ለነሱ ፍትህ እንዲያገኙ ጥሪ እናቀርባለን። መልካም ለነበረን ቆይታ እጅግ በጣም እናመሰግናለን። ሰብስክራይብ ማድረግ እንዳይረሳ። እናመሰግናለን።